አንድ ዕቃ አድራሽ በእግረኞቹ ማቋረጫ ላይ የተጓዘ ሳለ በከፍተኛ ፍጥነት የመጣ መኪና በኃይል ገጨው። ግለሰቡ በሕይወትና በሞት መካከል ሆኖ እርዳታ ለማግኘት ጮኸ። አሽከርካሪው ከመኪናው ወረደ። ነገር ግን በአካባቢው ምንም ካሜራ ለመኖሩን ሲያይ እፎይታ ተሰማው። ወደ መኪናው ተመለሰ። ሰውየው ተርፎ እድሜ ልክ ካሳ ከመክፈል ይልቅ ቢሞት ይሻላል ብሎ አሰበና ትቶት ሄደ። ይሁን እንጂ አሽከርካሪው ከአንድ ዓመት እስር በኋላ ተፈታ። ምንም አይነት የጥፋተኝነት ስሜት አልተሰማውም። እንዲያውም የሟቹን እናት ሕይወቴን አወካችሁብኝ ብሎ ረገማቸው። አንድ ሚስጥራዊ ሰው ግን ይህን ሁሉ ከሩቅ ሆኖ ይታዘብ ነበር። በዚያው ምሽት አሽከርካሪው በመታጠቢያ ገንዳ ውስጥ ዘና እያለ ሳለ በድንገት አንድ እጅ ራሱን ይዞ ወደ ውሃ ውስጥ ዘፈቀው። ምንም ያህል ቢለምንም ጥቁር የለበሰው ሰውዬ ሊለቀው አልቻለም። በመጨረሻም አሽከርካሪው ለፈጸመው ወንጀል ዋጋውን አገኘ። ፖሊሶቹ ወዲያውኑ ደረሱ። ነገር ግን ካሜራዎቹ በሙሉ ወድመው ነበር። ምንም አይነት ፍንጭ ሊያገኙ አልቻሉም። የሚገርመው ግን ያ ጥቁር የለበሰ ሰው አሸናፊ የተባለ የፖሊስ አካዳሚ ተማሪ ነበር። ቀን ቀን በትምህርት ቤት ይማራል። ማታ ማታ ደግሞ ጸጸት የማይሰማቸውን ወንጀለኞች በኃይል የሚቀጣ ስውሩ ጀግና ይሆናል። አሸናፊ በልጅነቱ እናቱ ስትገደል አይቷል። ወንጀለኛው ግድያውን የፈጸመው በወቅቱ ስሜቱ ጥሩ ስላልነበረ ብቻ ነው። ዳኛው ግን ለመግደል አስቦ አይደለም በሚል የ3 ዓመት እስራት ብቻ ፈረዱበት። ሕፃኑ በድንጋጤ አንገቱን ደፋ። ነገር ግን ከዚያች ቅጽበት ጀምሮ ለመበቀል ማለ። ከ12 ዓመታት በኋላ አሸናፊ በፖሊስ አካዳሚ ውስጥ የውጊያ ጥበቦችን በሚገባ ተማረ። የመጀመሪያው ኢላማው የእናቱን ገዳይ ነበር። ያ ሰው ቀደም ሲል ፖሊስ ዘንድ ስለጠቆመበት ብቻ አንድ የአውቶቡስ አሽከርካሪ እየደበደበ ነበር። አሽከርካሪው ራሱን እስኪስት ድረስ አልተወውም። ከዚያ በደስታ እየተራመደ ሄደ። አሸናፊ ወደ አንድ ጨለማ መንገድ ተከትለውና ያለ ርህራሄ ደበደበው። ያ ሰው 18 የወንጀል ሪከርዶች ቢኖሩትም አሁን በነፃነት ይንቀሳቀስ ነበር። አሸናፊ ቤተሰቡ በሱ ምክንያት ፈርሷል። አሁን ግን በመጨረሻ የእናቱን በቀል ተወጣ። ወደ ቤቱ ሲመለስ አሸናፊ የእናቱን ፎቶ ተመልክቶ እፎይታ ተሰማው። ከመተኛቱ በፊት አንድ የዜና ዘገባ አየ። አንድ ሰው ወደ ቤት ሰብሮ በመግባት ሽንቱ ሸና። ባለቤቱ ሊያስቆመው ሲሞክርም በከፍተኛ ሁኔታ ተደበደበ። ወንጀለኛው ማስረጃ ስላላጠፋ ፍርድ ቤቱ የእስር ማዘዣውን ውድቅ አደረገው። በኋላም ወንጀለኛው ተመልሶ ተበዳዩን ማስፈራራት ጀመረ። ሌላው ቀርቶ ልጃቸውን እንደሚገድል ዛተ። አሸናፊ በድንገት ብቅ አለና መስኮቱን በጣውላ ዘጋው። ደበደባቸውና ወደ ቆሻሻው ክምር ውስጥ ወረወራቸው። የዚህ ስውሩ ጀግና ተግባር በፍጥነት በህዝቡ ዘንድ ታወቀ። የአሸናፊ ጓደኛ የሆነው አማረ ለስውሩ ጀግና ሙሉ ድጋፉን ሰጠ። ለፍትህ የሚያደርገውን ትግል እንዲቀጥልም ተመኘ። ተበዳዮቹም በሚዲያ በኩል ለስውሩ ጀግና ምስጋናቸውን አቀረቡ። ይህም አሸናፊ ለደካሞች ለመታገል ያለውን ቁርጠኝነት የበለጠ አጠናከረው። በሌሊት አዳዲስ የወንጀል ጉዳዮችን በኢንተርኔት ይፈልግ ነበር። በዚህ መሃል በሚስጥር ታካሚዎችን ቪዲዮ የሚቀርጽና ጾታዊ ጥቃት የሚያደርስ አንድ ዶክተር አገኘ። ከሐኪሙ የተፈረደበት የ6 ወር እስራት ብቻ ሲሆን የሕክምና ፈቃዱንም አልተነጠቀም ነበር። አሸናፊ ጥቁር ሁዲውን ለብሶ ወደ ክሊኒኩ አመራ። ሐኪሙ ያን ጊዜ ማደንዘዣ ወግቶ የሚስጥር ካሜራውን አብርቶ ነበር። ድርጊቱን ሊቀጥል ሲል አሸናፊ መስታወቱን ሰብሮ በመግባት ማደንዘዣ ወጋው። ከዚያም ዳግመኛ ዶክተር መሆን እንዳይችል የወንጀለኛውን እጅ ሰባበረው። ተከታታይ የሆኑት እነዚህ ክስተቶች የፖሊስን ትኩረት ሳቡ። የጋዜጠኛ ሄለንን ፍላጎት አነሳሱ። ተጎጂዎቹ በሙሉ ከባድ ወንጀል ፈጽመው ቀላል ቅጣት የተፈረደባቸው ወንጀለኞች መሆናቸውን አስተዋለች። ወንጀላቸው በዜና ላይ ውሎ የህዝብ ቁጣ ቀስቅሶ ነበር። ሄለን ስለ ስውሩ ጀግናው ያዘጋጀችውን ፕሮግራም በፍጥነት በብዙሃን ዘንድ ተሰራጨ። ነገር ግን አሸናፊ ዝም ብሎ ለበቀል ብቻ እንደማይሮጥ ስላወቀችም ነበር ወንጀለኛው እውነተኛውን ጸጸት ካሳየ የመለወጥ እድል ይሰጠው ነበር። ስውሩ ጀግናውን በወጥመድ ለመያዝና ትኩረት መረጃ ለማግኘት ሄለን ታደለ የተባለ ሌላ ወንጀለኛ ፊቱን ይፋ አደረገች። ታደለ በመዝናኛ ፓርክ ውስጥ በአንድ ተማሪ ላይ አስከፊ ወንጀል የፈጸመ ቢሆንም የአእምሮ በሽተኛ በመምሰል 7 ዓመት ብቻ ተፈርዶበት ነበር። ፕሮግራሙን ካየ በኋላ አሸናፊ በጣም ተቆጣ። የታደለን መረጃ ለማየትም በሚስጥር ትምህርት ቤቱን የመረጃ ቋት ከፈተ። ህዝቡም እንዲሁ ተቆጥቶ ነበር። በታደለ መኖሪያ ቤት ደጃፍ ተሰብስበው ቤቱ ላይ ድንጋይ ወረወሩ። ታደለ ሊቋቋመው ስላልቻለ በሌሊት በሚስጥር መኪናውን እየነዳ ጠፋ። ለማምለጥ እንዲረዳው የሐሰት ፓስፖርት ተጠቀመ። የእግር ላይ መቆጣጠሪያውንም በባህር ውስጥ አለው። ፖሊሶቹ በሁለት ቡድን ተከፈሉ። አንደኛው ቡድን ወደ ወደቡ ሲያመራ፣ ሁለተኛው ተጎጂዋን ለመጠበቅ ሄደ። በወደቡ ላይ ሙሉ ቀን ቢፈልጉም ምንም አላገኙም። ወንጀለኛው በዚያች ምሽት በጅልባ ሊያመልጥ እንደሚችል ገመቱ። መርከቦቹ ብዙ፣ ፖሊሶች ግን ጥቂት ነበሩ። በተጎጂዋ ደጃፍ ላይ የነበሩ ፖሊሶቹ ተጠሩና የሷን ለመጠበቅ አንድ ፖሊስ ብቻ ቀረ። ሌላኛው ፖሊስ ወደ ውስጥ ሲወጣ ሄልሜት ያደረገ አጠራጣሪ አድራሽ አገኘ። ሄልሜቱን እንዲያነሳ ማዘዘው። ታደለ አለሙን ካረጋገጠ በኋላ ፖሊሱ ሄደ።
ባልታሰበው ሁኔታ ታደለ ሊፍቱ አጠገብ ያንን ሰው አጠቃው። ከዚያም የዕቃ አቅራቢ መስሎ ወደ ተጎጂዋ ቤት ሄደ። በር ላይ የነበረው ፖሊስ በቸለልተኝነት ሲዘናጋ ታደለ በቢላዋ ወጋው። ጮቱን ሰምታ ልጅቷ በሩን ስትከፍት ታደለ ያዛት። ፖሊሱ በከባድ ሁኔታ ቆስሎ ቢሆንም እሱን ለማስቆም ታገለ። ልጅቷንም እንድትሸሽ ነገራት። እሷ ግን በጨካኙ ወንጀለኛ እጅ ወደቀች። በመጨረሻም ታደለ ሕይወቱን እንዳበላሸችበት በምሬት ነገራት። ልጅቷም ተስፋ ቆረጠች። እውነተኛዋ ተጎጂ እሷ ነበረች። እንዲያውም ያን ጊዜ ገድየሽ ቢሆን ኖሮ በሰው ሁሉ ከመጠላት ይልቅ እስር ቤት ውስጥ በምቾት ኖር ነበር አላት። ጥቃት ሊሰነዝር ሲል አሸናፊ ደርሶ አጠቃው። ታደለ ምህረት እስኪለምን ድረስ በቁጣ ያለ ርህራሄ ደበደበው። በሕይወት መኖር ከፈለገ የይቅርታ ደብዳቤ እንዲጽፍ አስጠነቀቀው። ይህ በእንዲህ እንዳለ ሄለን የወንጀለኛውን እውነተኛ ግብ በቀል እንጂ ማምለጥ አለመሆኑን ተረዳች። ወደ ስፍራው ብትፈጥንም ዘግይታ ነበር። አሸናፊ ቀድሞ ሄዷል። ቢሆንም ግን በዚህ ጊዜ ሄለን እጅግ በጣም ትኩስ የሆነ መረጃ አገኘች። በማግስቱ የታደለ ሞት ዜና በሰፊው ተሰራጨ። ፖሊስ በቦታው ላይ ፍንጮችን ማግኘቱ ግድያ መሆኑን አረጋገጠ። ስውሩ ጀግናውን ደግሞ እንደ ዋነኛ ተጠርጣሪ ወሰዱት። ይህ በእንዲህ እንዳለ ጋዜጠኛ ሄለን በዝግጅቷ ላይ የወንጀሉን ስፍራ ፎቶግራፎች በማሳየቷ ከፍተኛ መነጋገሪያ ሆነ። ጉዳዩን በፍጥነት ለመፍታት ያን ፖሊስ አካዳሚ ፕሮፌሰርን እርዳታ ጠየቁ። ፕሮፌሰሩ ስውሩ ጀግና ፖሊሶች እንዴት ምርመራ እንደሚያካሂዱ ጠንቅቆ እንደሚያውቅ ተናገረ። በአካባቢው የምታልፍ አንዲት ሴት ተማሪ ግን ፖሊስን ተቸች። ስውሩ ጀግናውን ሊሸልም እንጂ እንደ ነፍሰ ገዳይ ሊታይ አይገባም አለች። በሌላ በኩል የቴሌቪዥን ጣቢያው ትችት እየቀረበበት ነበር። ዜጎች ስውሩ ጀግና ወንጀለኛ ነው፣ ጋዜጠኛዋ ግን ነገሩን እንደ አስደሳች ድርጊት እያቀረበች ነው አሉ። ሄለን ግን ለዚህ ግድ አልነበራትም። ለሷ ዋናው ነገር የዝግጅቱ ተከታታይ ቁጥርና ዝና ብቻ ነበር። በዚያ ምሽት የሶስት ወንጀለኞች ዝርዝር መረጃ ይፋ አደረገች። ጥቁሩ ጀግና የትኛው እንደሚቀጣ ለማየት መጠበቅ ጀመረ። ስዩምና ከቤት የጠፉ ሁለት ታዳጊዎች የስዩም የቀድሞ አሰሪ ቤት ሰብረው በመግባት ሚስቱንና ሁለት ልጆቹን ገደሉበት። በኋላም ሁሉንም ጥፋት በሁለቱ ታዳጊ ህፃናት ላይ አሳቦ ከቅጣቱ አመለጠ። እንዲያውም ህጉ ሊነካኝ አይችልም እያለ ለጓደኞቹ ይፎክር ነበር። አሸናፊ በስዩም ባህሪ ተቆጥቶ ወደ ነበረበት የምሽት ክበብ አመራ። አንዲት ሴት በአሸናፊ መልከ መልካምነት ተስባ ልታሽኮረመመው ሞከረች። የአሸናፊ ትኩረት ግን ሙሉ በሙሉ ስዩም ላይ ነበር። ሴትየዋ ከስዩም እጽ ሊገዛ የፈለገ መስሏት ወደ ኮሪደሩ ወሰደችው። እጹን በአፏ ይዛ ሳመችው። የአሸናፊ አእምሮ ደነዘዘ። እስከ ማግስቱ ጠዋት አልነቃም ነበር። የተጎጂው ቤተሰብ የሚያሳይ ልብ የሚነካ ቪዲዮ ሲመለከት የወንጀለኛው ጸጸት የለሽነት ትዝ አለው። ሐዘንና ቁጣ ተሰማው። ምርመራ ካደረገ በኋላ ስዩም እጽ ብቻ ሳይሆን የሚሸጠው ታዳጊዎችንም ኢላማ እንደሚያደርግና ገንዘቡን ከከተማ ወጣ ባለ ቦታ እንደሚደብቅ አወቀ። ወንጀለኛውም በወጥመድ ለመያዝ አሸናፊ መኪናው ላይ ስልክ ቁጥር ትቶ እጁን እንዲሰጥ አሳሰበው። ስዩም ሰዎቹ ቁጥሩን እንዲያጣሩ ነገራቸው። ቁጥሩ የእጽ መከላከል ቡድን መሆኑ ታወቀ። የእጽ ንግዱ የተጋለጠ መስሎ ደነገጠ። ወደ ገንዘብ መደበቂያው ፈጥኖ ሄደ። ይሁን እንጂ ካዝናው ተሰብሮ ገንዘቡን በሙሉ ተወስዶ ነበር። አሸናፊ በውጭ በኩል ብቅ አለ። ያንን ቆሻሻ ገንዘብ ለማቃጠል ተዘጋጅቶ ነበር። ስዩም ሊያስቆም ቢሞክርም ተመታና ወደቀ። አሸናፊ ተጎጂዎችን ይቅርታ እንዲጠይቅ አዘዘውና ገንዘቡ ላይ ተወረወረ። ስዩም በቁጣ አካፋ ይዞ ወደሱ ሮጠ። አሸናፊ ምንም ርህራሄ አላሳየውም። በአንገቱ ላይ ሰንሰለት ጠምጥሞ ከብረት ጋር አሰረው። ስዩም ምህረት እየለመነ ይቅርታ ለመጠየቅ ቃል ገባ። በማግስቱ ፖሊስ ወንጀለኛውን አስከሬን አገኘ። ስውሩ ጀግናው እንደገና አነጋጋሪነቱ ዙፋኑን ተቆጣጠረ። ነገር ግን ፖለቲከኞቹ ወንጀለኞቹን መቅጣት የፖሊስ ስራ ነው በማለት በግልጽ ተቃወሙት። ስውሩ ጀግናውን በፍጥነት ለመያዝ የክልሉ ልዩ ፖሊስ ክፍል መዝገቡን ተረከበ። ካፒቴን ተፈሪ የማይፈራ ብቻ ሳይሆን እጅግ በጣም ጠንካራ ነበር። መኪናን በባዶ እጁ ማንሳት ይችላል። ሌላው ቀርቶ ወንበዴዎች እንኳ ይፈሩታል። ካፒቴኑ ፍንጭ ለማግኘት ስዩምን የቅርብ ሰው ፈለገ። ግለሰቡ ፖሊስ መሆኑን ሲረዳ በደመ ነፍስ ለማምለጥ ሞከረ። ሳይሳካለት ሲቀር ግን አሁንም በትዕቢት ይናገር ነበር። ካፒቴኑን በመምታት መሬት ላይ ዘረረውና በቅርቡ በስዩም አካባቢ አጠራጣሪ ሰው አይቶ እንደሆነ ጠየቀው። ግለሰቡ ቢላዋ አውጥቶ ሊያጠቃው ቢሞክርም ካፒቴኑ አስጣለውና ከአጥሩ ጋር አጣበቀው። ከፎቅ ላይ ሲያንጠለጥለው ከባድ አደጋ እንደተጋረጠበት የተረዳው ግለሰብ ስዩም በአንድ ወቅት የእጽ መከላከል ቡድን ስልክ ቁጥር እንዲያጣራ ነግሮት እንደነበርና ገዳዩም ወጣት እንደሆነ መጠርጠሩን ተናገረ። ይሁን እንጂ ካፒቴኑ ጠቃሚ የሆነ ሌላ መረጃ አላገኘም። ይህ በእንዲህ እንዳለ ራሳቸውን ስውሩ ጀግና ብለው የሚጠሩ በርካታ አስመሳይ ሰዎች ታዩ። ሌላ የቴሌቪዥን ፕሮግራም የሄለንን ሐሳብ በመኮረጅ ቀላል ቅጣት የተፈረደባቸውን 3 ወንጀለኞች ይፋ አደረገ። ዜናው እንደተላለፈም
አንድ አስመሳይ ሰው የስውሩ ጀግናውን ዘዴ በመከተል ወንጀለኞቹን ቀጣ። እንዲያውም ቪዲዮ ቀርጾ ለሚዲያ ላከ። አስመሳዩ ግለሰብ ድርጊቱ ወንጀል መሆኑን ቢያውቅም እንደማያቆም ገለጸ። ስውሩ ጀግና የሚጠፉትን ተበዳዮች መብት በህግ በትክክል ሲከበር ብቻ ነው አለ። አሸናፊ ድርጊቱ በህብረተሰቡ ውስጥ እንዲህ ያለ ትርምስ ይፈጥራል ብሎ በጭራሽ አልጠበቅም ነበር። ሄለን ግን ይህ እውነተኛው ስውሩ ጀግና እንዳልሆነ አመነች። ተፈሪ እንዲሁም ምንም እንኳ ስልታቸው ተመሳሳይ ቢሆንም እውነተኛው ስውሩ ጀግና ሴቶችን ወይም ታዳጊዎችን እንደማይነካ አስተዋለ። አሸናፊ ለተወሰነ ጊዜ ለመደበቅ አቅዶ ነበር። ነገር ግን አንድ አጋጣሚ የፍትህ ስሜቱን እንደገና ቀሰቀሰው። ቆሻሻ ብረታ ብረት የምትሰበስብ አንዲት አሮጊት ጊዜዋ ዝግ ያለ በመሆኑ የባለጸጋው ዘውዱን መንገድ ዘጋችበት። እሱም ትዕግስት በማጣት በመኪናው ገጫት። በዚህም አረካም ነበር። በአቅራቢያው ያለ አንድ የሱቅ ባለቤት የሆነውን አይቶ መጣው። ፖሊሶቹ መጥተው ዘውዱን ወደ ሆስፒታል ወሰዱት። የሱቁ ባለቤቱን ግን በድብደባ ወንጀል አሰሩት። አሸናፊ ዜናውን ሲያይ በጣም ተቆጣ። አሮጊቷን ለረጅም ጊዜ ያውቃቸው ነበር። ባለቤታቸው ታማሚ ስለነበር ለመኖር ሲሉ ብረታ ብረትና ካርቶኖችን ይሰበስቡ ነበር። አሸናፊ ብዙ ጊዜ ካርቶኖቹን በማስተካከል ይረዳቸው ነበር። እሳቸውም በምስጋና መልክ ሁልጊዜ ከረሜላ ይሰጡት ነበር። ይህንን በማሰብ ለእሳቸው ፍትህን ለማምጣት ማለ። በዚያው ምሽት የዘውዱ ወንድም ጉዳዩን በገንዘብ ለመጨረስ ወደ አሮጊቷ ቤት መጣ። ነገር ግን ማንም አልመለሰለትም። አሸናፊ ተከተለውና ደበደበው። ከዚያም ፖሊሶቹን በማታለል ለአካባቢው እንዲርቁ ካደረገ በኋላ በሚስጥር ወደ ዘውዱ ሆስፒታል ክፍል ገባ። የዘውዱን አፋፍኖ በመያዝ ለዳኛው ከፍተኛ ቅጣት እንዲሰጠኝ ብሎ እንዲጠይቅ፣ ካልሆነ ግን የበለጠ መከራ እንደሚያሳየው አስጠነቅቀው። ከዚህ በኋላ አሸናፊ ዶክተር መስሎ ከሆስፒታል ወጣ። ተፈሪ የሆነ ችግር እንዳለ ተሰማው። ሊከተለው ሲልም ከሆስፒታሉ ክፍል ውስጥ እርዳታ ጥሪ ሰማ። ውስጥ ሲገባ ዘውዱ ከአልጋው ጋር ታስሮ በፍርሃት ተውጦ አገኘው። ተፈሪ ወዲያውኑ ያ ዶክተር ስውሩ ጀግናው እንደነበር ተረዳ። በዚያው ቅጽበት የደህንነት ካሜራዎቹ በሙሉ ስራ ቆሙ። አሸናፊም አደጋ መኖሩን ተረዳ። በፍጥነት ልብሱን ቀይሮ በሌሊቱ ጨለማ ውስጥ ተሰወረ። ዘውዱ ወንድሙን ለመጥራት ቢሞክርም ስልኩን አሸናፊ ይዞት በመጣው ካርቶን ውስጥ አገኘው። በድንገት ጥቁር የለበሰ ሰው ብቃልና ዘውዱን በመስኮት ወረወረው። አሸናፊ በድንጋጤ ሲመለከት አስመሳዩ ሰው በገመድ ወርዶ አምቡላንስ ውስጥ ሲገባየ ወዲያውም ተከትሎት በመሮጥ በአምቡላንስ ውስጥ ገባ። አስመሳዩ ሰው በደስታ ሰላምታ ቀረበለት። ጸጥ ያለ ህንፃ ጣራ ላይ ደረሱ። አስመሳዩ በጣም ተደስቶ ይፍነከነክ ነበር። እሱ የስውሩ ጀግናው ትልቅ አድናቂ ሲሆን አብሮት ለፍትህ መታገል ይፈልጋል። አሸናፊ በጥንቃቄ አካባቢውን ተመለከተ። አስመሳዩ ካሜራዎችን በሙሉ እንዳጠፋና አሸናፊ መስረጃዎቹን እንዲያጠፋ ሲረዳ እንደነበር ነገረው። አሸናፊ ግን ምንም ሳያቅማማ አጠቃው። ለፍትህ ብሎ የሰራው ስራ ሁሉ በዚህ አስመሳይ ምክንያት ተበላሽቷል። አስመሳዩ ከህንፃው ላይ ሊወድቅ እስኪቃረብ ድረስ በከፍተኛ ሁኔታ ተፋለሙ። አሸናፊ ማንነቱ ምንም ምን ከሱ እንዲርቅ ብቻ ነበር የፈለገው። ነገር ግን ያ ጥቁር የለበሰው ሰው ተራ ሰው አልነበረም። የአንድ ትልቅ ኩባንያ ምክትል ሊቀመንበር ነበር። ሄለን ትላንት ማታ በዚያ እንደነበረችና በሆስፒታሉ አካባቢ ያለውን ሁሉ እንደቀረጸች ታወቀ። ወዲያውኑ ወደ ሄለን በመቅረብ ቪዲዮ እንድታጠፈውና ለዝግጅቷ የገንዘብ ድጋፍ እንደሚያደርግላት ቃል ገባ። ሄለን ግን እምቢ አለች። ገንዘብ ሪፖርቷ እንዲቆጣጠረው አልፈለገችም። ያለምንም ተጽዕኖ ዘገባዎችን መጻፍ ብቻ ነበር ፍላጎቷ። ይህንን ሲያይ ምክትል ሊቀመንበሩ ብቻዋን ሊያናግራት ወሰነ። ስውሩ ጀግናው እንደሚወደውና በድርጊቱም እንደሚያደንቀው አመነ። እሱም የህብረተሰቡን ጥቁር ጎን ማጋለጥ ስለሚፈልግ የሄለን ስሜት እንደሚረዳት ገለጸላት። ስለዚህ ስውሩ ጀግናውን ለመጠበቅ የሁለቱም ግብ አንድ ሆነ። ይህ በእንዲህ እንዳለ ተፈሪ የወንጀሉን ስፍራ ከመረመረ በኋላ ስውሩ ጀግናው ፖሊሶቹን እንዴት ምርመራ እንደሚያደርጉ ጠንቅቆ እንደሚያውቅና ማስረጃውን በፍጹም በሆነ መንገድ እንደሚያጠፋ ተረዳ። የደረሰበትን ግኝት ለፕሮፌሰር ምክር ለመጠየቅ ይዞ ሲሄድ ባልታሰበ ሁኔታ አሸናፊን እንደገና አገኘው። የአሸናፊ የሰውነት ቅርጽ ትላንት ማታ ካየው ዶክተር ጋር እንደሚመሳሰል ሲመለከት ተፈሪ መጠርጠር ጀመረ። በኋላም ወደ ፕሮፌሰሩ ቢሮ በመሄድ ተማሪዎቹ አንዳንድ ጊዜ ወንጀል ትንተና ፕሮግራማቸውን ለማዘጋጀት እንደሚረዱ ተረዳ። ስውሩ ጀግናው ፖሊስ ሊሆን እንደሚችል ጠረጠረና የተማሪዎችን ፎቶግራፍ ለማየት ጠየቀ። ፕሮፌሰሩ የግል መረጃ አሳልፌ አልሰጥም በማለት ፈቃደኛ አልሆነም። ነገር ግን ተፈሪ ጥርጣሬው እረፍት ነሳው። በማግስቱ በክፍል ውስጥ ፕሮፌሰሩ አሸናፊ ፊት ተጎድቶ ሲያዩ ምን እንደተፈጠረ ጠየቁት። አሸናፊም ትላንት ማታ የቦክስ ውድድር ነበረብኝ በማለት ዋሸ። ፕሮፌሰሩ ግን እውነቱን የተናገረ እንዳልሆነ ገባቸው። ልክ በዚያው ቅጽበት ፖሊሶቹ አሸናፊን ፍለጋ መጡ። ትናንት ምሽት አንድ ሴት በሰከሩ ሰዎች ትንኮሳ እንደደረሰባት ሳለ አሸናፊ ጣልቃ ገብቶ ረድቷት ነበር።
እሷም ልታመሰግነው ስትመጣ ፖሊሶቹ ደግሞ የእምነት ቃል ሊቀበሏት ፈልገው ነበር። በዚህም ፕሮፌሰሩ ጥርጣሬ ተወገደ። ሆኖም ይህ ሁሉ በሚስጥር በምክትል ሊቀመንበሩ የተቀነባበረ ነበር። አሸናፊ ለደረሰበት ጉዳት ምክንያት ለመስጠት እንደሚቸገር ስለገመተ ንጽህናውን የምታረጋግጥ ሴት አዘጋጅቶለት ነበር። ይህ ቀውስ አሸናፊን እረፍት ነሳው። የተፈጠረውን ምስቅልቅል የሚያጸዳለት ሰው እንደሚያስፈልገው ስለተረዳ በሚቀጥለው ቀን ለመገናኘት ለምክትል ሊቀመንበሩ የጽሑፍ መልእክት ላከ። ተፈሪ አሸናፊን አገኘውና አመፅን እንዲያቆም ነገረው። ስውሩ ጀግናው አሸናፊ መሆኑን ደምድሞ ነበር። ተፈሪ ስውሩ ጀግናው ጥሩ ስራና ማራኪ መልክ ያለው ከሆነ ህዝቡ ከቁጥጥር ውጭ እንደሚሆን ያምን ነበር። ስለዚህ ምንም የማይስብ ተራ ሰው ፈልገው ወንጀሉን በሙሉ በሱ ላይ ለማሳብ ወሰኑ። በዚህ መንገድ ህዝቡ ስውሩ ጀግናውን እንደ አንድ ውዳቂ ሰው እንዲያው ይደረጋል። ይህ ስውሩ ጀግናው በዝምታ ለማስቀረት የመረጠው ምርጥ መንገድ ነበር። ምክትል ሊቀመንበሩም በሚስጥር ሆኖ ንግግራቸውን ይታዘብ ነበር። ለአሸናፊም ደውለለት። አሸናፊ ምክትል ሊቀመንበሩ ሚስጥሩን ለተፈሪ የነገረበት ስለመሰለው ቀጠሮውን ሰረዘ። ነገር ግን ምክትል ሊቀመንበሩ የተፈሪ ስልክ ክሎን ማድረግ ከቻለ አብሮ ለመስራት እንደሚያስብ ገለጸ። ብዙም ሳይቆይ ምክትል ሊቀመንበሩ አሸናፊ የጠየቀውን ማድረጉን በጽሑፍ መልእክት አሳወቀው። አሸናፊም ወደ ሎከሩ በመሄድ ስልኩን ወሰድና የተፈሪን የጥሪ መዝገቦች መመርመር ጀመረ። በዚያው ቅጽበት የሄለን የቴሌቪዥን ፕሮግራም አንድ የዜና ዘገባ አስተላለፈ። ህገወጥ ድረገጽ በማዘጋጀት ተይዞ የነበረ አንድ ተዋናይ ህይወቱ አልፏል። ድርጊቱ በረከት ከተባለ ነጋዴ ጋር ግንኙነት ነበረው። ሄለን ከዋና አዘጋጇ እንደተረዳችው በረከት በውጭ በኩል ህጋዊ ንግድ ቢኖረውም በሚስጥር ግን በህገወጥ ቁማር ውስጥ እጁ አለበት። ብዙ ጊዜ በበጎ አድራጎት ዝግጅት ላይ ቢገኝም ጨካኝ ሰው ነበር። ማንም የገጠመው ሰው ካለ በአሳማዎቹ እንዲበላ ወደ አሳማ በረት ውስጥ ይወረውረዋል። ከማይታወቅ ምንጭ በደረሳት ጥቆማ መሰረት ሄለን በህገወጥ የቁማር ሰርቨሮች ተሞላ መጋዘን አገኘች። ማስረጃዎቹን ለመሰብሰብ በፍጥነት ፎቶግራፎቹን አነሳች። ልክ በዚያ ቅጽበት በሩ ተከፈተና ማስረጃውን ለመጠበቅ የመጣ ገዳይ ገባ። ሄለን እንድታመልጥ ሲል ዋና አዘጋጇ የገዳዩን ትኩረት ለመሳብ ሞከረ። ሆኖም እዚያው ተገደለ። ፖሊስ ሲደርስ መጋዘኑ ባዶ ነበር። ምንም ማስረጃ አልቀረም። ስለዚህ ሄለን ቪዲዮዋን ለህዝብ ይፋ አደረገች። ይህ የስውሩ ጀግናውን ትኩረት ሳበው። ነገር ግን በረከት እሷን ለመግደል በውስጡ ማለ። የቴሌቪዥን ጣቢያው ኃላፊ ባለሀብቱን ላለማስቀየም በመፍራት ሄለን በራሷ ፈቃድ እርምጃ መውሰዷ ለአንድ ጋዜጠኛ ሞት ምክንያት ሆኗል በማለት ወቀሳት። ሄለን ግን እውነቱን ማውጣት የጋዜጠኛ ግዴታ እንደሆነና ለማንኛውም ጫና ወይም ዛቻ እንደማትበገር ተናገረች። ከስራ እየወጣ ሳለ አንድ ወንበዴ ጥቃት ሰነዘረባት። ነገር ግን ተፈሪ በጊዜ ደርሶ አዳናት። ለስውሩ ጀግናው ተጨማሪ መረጃ መስጠት እንድታቆም ካልሆነ ግን ከዚህ የከፋ አደጋ እንደሚገጥማት አስጠነቀቃት። ተፈሪ ወንበዴውን ይዞ በመሄድ የበረከትን መገኛ ቦታ አወቀ። ጋሻና ዋንጫ በመያዝ የበረከትን ሰዎች በሙሉ ተፋልሞ አሸነፈ። ፖሊሶቹ አካባቢውን ከበቡ። የበረከት ሰዎችንም ስውር ጀግኖች እንደሆኑ ገለጹ። ይህ ስራ ያቆመ ፋብሪካ እነሱን ለማሰልጠኛነት የሚያገለግል የሞት ቀጠና ነበር። የተፈሪ ግብ የስውሩ ጀግናውን ክብር ማጉደፍ ነበር። የስውሩ ጀግናውን ስም ለመከላከል አሸናፊ እርምጃ ለመውሰድ ወሰነ። ደጋግሞ ወንጀል የሚፈጸም አንድ የበረከትን ሰው ኢላማ አደረገ። በአንድ የመጽሐፍ መደብር ውስጥ አንድ ሴት ራሷን ስታ ወድቃ ነበር። አሸናፊ ወንጀለኛውን በፀጉር ይዞ በመጎተት ደበደበው። ከዚያም ካዝናውን እንዲከፍት አስገደደውና የበረከትን ህገወጥ የንግድ መዝገቦች ወሰደ። ፖሊሶቹ በየቦታው ሲደርሱ ሌላ የይቅርታ ደብዳቤ ያገኙ። ዜናው ተሰራጨ። ህዝቡም ወንጀለኞችን እየቀጣ ያለው እውነተኛው ስውሩ ጀግናው መሆኑን ተረዳ። ተፈሪ አሸናፊ ምክሩን ችላ ማለቱን አይቶ እንደገና አገኘው። አመፅን እንዲያቆም በማሰብ የመጨረሻ እድል ሊሰጠው ፈለገ። አሸናፊ ግን ካፒቴኑ በንግግር ብቻ እንደሚያስጠነቅቀው እንጂ በቁጥጥር ስር እንደማያውለው አስተዋለ። ካፒቴኑ በሰው ትዕዛዝ ጉዳዮቹን በሚስጥር እንደሚጨርስ ገመተ። አሸናፊ ወንጀለኞች የንጹሃን ህይወት ሲያበላሹ ማየት አልችልም፣ ህጉ ለወንጀለኞች ገደብ የለሽ ምሕረት እያሳየ ተበዳዮችን ችላ ይላል በማለት ተናገረ። ደካሞች በህጉ መተማመን ካልቻሉ ራሳቸውን የመከላከል መብት አላቸው በማለት ተከራከረው። ተፈሪ ግን ለአሸናፊ ምክንያቶች ደንታ አልነበረውም። ይልቁንም አሸናፊ ራሱ ወደ አውሬነት ይቀየራል ብሎ ሰጋ። በመጨረሻም ተፈሪ አሸናፊን ችሎታና ብላት እንዳለው በትክክለኛው መንገድ ከተመራ ትልቅ ደረጃ መድረስ እንደሚችል፣ ካልሆነ ግን ሊያስቆመው እንደሚገደድ አስጠነቀቀው። አሸናፊ ቃላትን ማባከን አልፈለገም። ከዚህ ግትር ፖሊስ ጋር መታገል ብቻ ነበር የፈለገው። ነገር ግን ለካፒቴኑ እኩያ ስላልነበር በፍጥነት ተሸነፈ። ተፈሪ ሙሰኛ ፖሊሶች እንደሚጠላ፣ ነገር ግን ፖሊስ በመሆኑ እንደሚኮራ ተናገረ። ለአሸናፊም አዘነለት። ምክንያቱም ጎበዝ መኮንን መሆን ይችል ነበር።
አሸናፊ ለመቆም የታገለ በረከትና ፖሊስ አዛዡ ምን እያሰሩ እንደሆነ ገለጸ። ህጉ ክፎችን መቅጣት ከቻለ ተፈሪን እንደሚከተል ቃል ገባ። ካልሆነ ግን በህገ ወጥ መንገድ ክፎቹን ማጥፋቱን ይቀጥላል። ከዚያም ብዙ ሳይርቅ ምክትል ሊቀመንበሩ ሁሉም ነገር ይታዘብ ነበር። አሸናፊን አዳነው፣ የጎዱትንም ለመቅጣት ማለ። ከመሄዱም በፊት ከሚወደው ጀግና ጋር አሸናፊ ጋር ፎቶ ተነሳ። ይህ በእንዲህ እንዳለ በስውሩ ጀግናው መዝገብ ላይ ምንም ለውጥ ባለመምጣቱ አዛዡ ተፈሪን ከስራ አገደው። ርክክብ እንደጨረሱም ከቡድኑ መሪነቱ ይነሳል። ተፈሪ ግን ተስፋ ሳይቆርጥ ያንን ወንበዴ በሚስጥር የመረጃ ቀባይ በማድረግ በበረከትና አጋሮቹ ላይ ምርመራ ጀመረ። ሄለን ያቀረበችው ዘገባ የባለሀብቱን ጥቅም በመንካቱ ከስራ ተባረረች። አሸናፊ የህብረተሰቡን ሚስጥር ለማጋለጥ ሄለንን መጠቀም ስለፈለገ ዝግጅቷን እንዲቀጥል ምክትል ሊቀመንበሩ እንዲረዳት አደረገ። ብዙም ሳይቆይ ምክትል ሊቀመንበሩ ለሄለን የዜና ድርጅት አቋቋመላትና በነፃነት እንድትሰራ ፈቀደላት። ሄለን አዲስ ዝግጅት በመጀመር እውነቱን መዘገቧን ቀጠለች። በቃለ መጠየቅ ወቅት በሷ ላይ ማንኛውም ነገር ቢደርስ ግድያ መሆኑን ለህዝቡ ተናገረች። ለፍትህ ጸንታ በመቆም ህዝቡ ስውሩ ጀግናውን መደገፉ እንዲቀጥል ጠየቀች። ከሆስፒታል ከወጣ በኋላ አሸናፊ የበረከትን የኩባንያ ሂሳብ መዝገቦች ማጥናቱን ቀጠለ። በዚህም ከፖሊስ አዛዡ ከአቶ ክፍሌ ጋር ያላቸውን የምስጢር ስምምነት ደረሰበት። ገንዘቡን የሚያዘዋውሩት በአንድ ቤተክርስቲያን በኩል ነበር። በዚያ ምሽት አሸናፊ ከፓስተሩ ሰዎች አንዱን ነጥቶ በመጣል የገንዘብ ዝውውሩ ዝርዝር እያየ ዩኤስቢ ወሰደ። ልክ በዚያ ቅጽበት አስመሳዩን በአቅራቢያው ተመለከተና በፍጥነት ተከተለው። አስመሳዩ ግን በማሳደዱ የሚደሰት ይመስል ነበር። በመጨረሻም አንድ አጥር አጠገብ እንዲቆም ተገደደ። አሸናፊ እንዲቀበለውና ብዙ ነገሮችን አብረው እንዲሰሩ ፈለገ። አሸናፊ እርዳታ እንደሚያስፈልገው አመነ። ነገር ግን ጭምብሉን እንዲያወልቅ ጠየቀው። ይህንን ሲሰማ አስመሳዩ ወዲያውኑ ጭምብሉን አወለቀ። ክፉ ኃይሎችን ለማሸነፍ አሸናፊ ከምክትል ሊቀመንበሩ ጋር ለመተባበር ወሰነ። አሸናፊ መጀመሪያ ከፓስተሩ ጋር ለመጣላት አቀደ። በመቀጠልም ምክትል ሊቀመንበሩ ወንጀሉን እንድታጋልጥ ዩኤስቢውን ለሄለን ይሰጣታል። ሚዲያውም ጉዳዩን ለመዘገብ ይገደዳል። ጉዳዩ ቢታፈን እንኳ አሸናፊ በረከትን በማጥቃት ማስረጃውን ይፋ ያደርጋል። ምክትል ሊቀመንበሩ እቅዱ የለየለት ድፍረት እንደሆነና አሸናፊን ሊያስገድለው እንደሚችል ቢያስብም አሸናፊ ግን ሁሉንም ነገር መስዋዕት አድርጎ እንኳ ለመሞከር ፍቃደኛ ነበር። በማግስቱ አሸናፊ ወደ ፓስተሩ ቢሮ ዘልቆ በመግባት ሰዎችን አሸነፈ። እሱንም ደበደበው። ብዙም ሳይቆይ ፓስተሩ ቤተክርስቲያን ውስጥ መሞቱን የሚገልጽ ዜና ተሰራጨ። የፖሊስ አዛዡ የስውሩ ጀግናውን ቀጣይ ኢላማ እኔ ነኝ በሚል ፍርሃት ተዋጠ። በረከት ደግሞ ተፈሪ ሄለንንና ስውሩ ጀግናውን በ5 ቀናት ውስጥ እንደሚያጠፋቸው ቃል ገባ። ይህ በእንዲህ እንዳለ ምክትል ሊቀመንበሩ ዩኤስቢውን ለሄለን ሰጣት። እሷም በቀጥታ ስርጭት የበረከትን የወንጀል ሊታጋል ስትል ተፈሪ አስቆማት። ለረካት ዝና ስትል የስውሩ ጀግናውን ወንጀል በማበረታቷና ህዝቡ እንዲደግፈው በማታለሏ ተተቸች። ድርጊቷ በጣም አደገኛ ነበር። ሄለን ግን ለዚህ ግድ አልነበራትም። ማሳማኑ ሲሳነው ተፈሪ ሊሄድ ሲል በድንገት የኋላው በር ላይ አንድ ገዳይ ብቅ አለ። መኪናው ውስጥ በከፍተኛ ሁኔታ ተፋለሙ። ገዳዩን ከመኪናው ተገፍቶ ወጣ። ከዚያም አንድ ጠንካራ ሰው መጥቶ ተፈሪን አጠቃው። ተፈሪ ጎበዝ ቢሆንም ሁለቱን ሰዎች ብቻውን መቋቋም አልቻለም። በመጨረሻም ቅጽበት አሸናፊ ደርሶ አባረራቸው። ተፈሪን ወደ ሆስፒታል ወሰደው። አንድ ሰው ውጊያውን ቀርጾ ስለነበር ዜናው በፍጥነት ተሰራጨ። ምክትል ሊቀመንበሩ አሸናፊ ለምን ተፈሪን እንዳዳነው ሊገባው አልቻለም። እንቅፋት እንደሚሆንባቸው ያምን ነበር። አሸናፊ ግን ተፈሪን ወደ ሌላ ስውሩ ጀግና ለመለወጥ አቅዶ ነበር። በማግስቱ በረከት ሰዎቹ የሰርቨር መረጃዎችን እንዲያዘዋውሩ አዘዘ። አሸናፊ ግን የመረጃ ማዕከላቸውን አቃጠለው። ሁለት ሰዎች መጥተው በመጣል የተቆለፈውን ሳጥን ወሰደ። ሄለን ወዲያውኑ ስለ ሰዓቱ በዝግጅቷ ላይ ዘገበች። ድርጊቱ አደጋ ሳይሆን ስውሩ ጀግናው በክፎች ላይ የሰነዘሩትን ጥቃት መሆኑን አብራራች። ፖሊስም በበረከት ኩባንያ ላይ ሰፊ ብርበራ አደረገ። በረከት የፖሊስ አዛዡን እርዳታ ለማግኘት ተማጸነው። ካረዳው ግን ሙሰኛ ፖለቲከኞችን እንደሚያጋልጥ ዛተ። አዛዡ ግን ዛቻውን ችላ በማለት ለ6 ወራት እስር ቤት እንዲቆይ መከረው። ከዚያ በፊት ግን ስውሩ ጀግናውን ካጠፋለት ቅጣቱን ሊያሳጥርለት እንደሚችል ቃል ገባለት። በረከት በፖለቲከኞች መከዳቱን ተረዳ። አሁን ሄለንን በራሱ ይዞ ስውሩ ጀግናው ያለበትን ቦታ እንድትናገር ማስገደድ እንዳለበት አመነ። ይህ በእንዲህ እንዳለ አሸናፊ የኪውኪ ኮይን ሽያጭ ያገኘውን ገንዘብ እርዳታ ለሚያስፈልጋቸው ሰዎች እንዲውል በአንድ የህፃናት ማሳደጊያ ጣለው። ነገር ግን ይህ በጎ ተግባር ወደ ጥፋት አመራ። በማግስቱ የህፃናት ማሳደጊያው ዳይሬክተር መገደላቸው በዜናዬ።
በረከት እሱን ለማጥመድ የዘረጋው ወጥመድ መሆኑን ተረዳ። አሸናፊም ገዳዩን በጥልቀት ካሰበበት በኋላ ተጨማሪ ንጹሃን ሰዎች ከሞታቸው በፊት እርምጃ ለመውሰድ ከምክትል ሊቀመንበሩ ጋር ተገናኘ። በተመሳሳይ ጊዜ ሄለን የበረከት ሰዎች መምጣታቸውን በደህንነት ካሜራ አየች። በፍጥነት ቢሮዋ ውስጥ ካሜራዎቹን በማዘጋጀት በቀጥታ ስርጭት ማስተላለፍ ጀመረች። የበረከት ሰዎች ቢዟትም ምክትል ሊቀመንበሩ በጊዜ ደርሶ አሸነፋቸው። ፖሊሶቹም ብዙ ሳይቆዩ ደረሱ። አዲሱ ካፒቴን ሄለንን ለጥያቄ ወደ ጣቢያ ወሰዳት። አሸናፊ ሄለንን ደህና መሆኗን ሲያይ እፎይታ ተሰማው። በምርመራ ወቅት ሄለን ያዳናትን ሰው ስውሩ ጀግናው እንዳልሆነ አጥብቃ ተከራከረች። እውነተኛው ስውሩ ጀግና በጭራሽ መሳሪያ አይጠቀምም። በማግስቱ ካፒቴኑ አሸናፊን ጠይቀው ሄለን በአደጋ ላይ በነበረችበት ወቅት የት እንደነበረ ጠይቀው ካፒቴኑ አስቀድሞ የጉዳዩን ዝርዝር መርምሮ የቀድሞውን ካፒቴን ተፈሪ ፕሮፌሰሩን የተማሪዎችን ፎቶ እንዲሰጡት ጠይቆ እንደነበር አውቋል። በአጋጣሚ አሸናፊ በፕሮፌሰሩ ቢሮ አግኝቶ የሰውነት አቋሙ ከስውሩ ጀግናው ጋር እንደሚመሳሰል አስተውሎ ነበር። በተጨማሪም ክሪፕቶ ከረንሲውን ለመሸጥ የዲጂታል ቦርሳው ያለበት ስልክ ያስፈልገዋል። በወንጀሉ ወቅት ጥቅም ላይ የዋለው ያ ስልክ ደግሞ አንድ ጊዜ በትምህርት ቤት ውስጥ በርቶ ነበር። ስለዚህ ካፒቴኑ አሸናፊን መጠርጠር ጀመረና እውነቱን እንዲናገር ፈለገ። አሸናፊ ግን የግል ህይወቴ ነው በማለት ለጥያቄዎቹ መልስ ለመስጠት ፈቃደኛ አልሆነም። ካፒቴኑ ተስፋ ቆርጦ ሄደ። ነገር ግን ብዙም ሳይቆይ ብዙ ሰዎችን ይዞ ትምህርት ቤቱን ለመመርመር ተመለሰ። ልክ በዚያ ቅጽበት በወንጀሉ ወቅት ጥቅም ላይ የዋለው ስልክ ያለበትን ቦታ ጠቆመ። ቦታው የርዕሰ መምህሩ ቢሮ ነበር። ርዕሰ መምህሩ ደግሞ ራሱ የፖሊስ አዛዥ ስለነበር የፖሊስ አዛዥ ቢሮ ጭምር ነው። ነገር ግን ይህ ሁሉ የአሸናፊ እቅድ አካል ነበር። የስልኩን መገኛ ቦታ ሆን ብሎ አዛዡ ቢሮ እንደሆነ አደረገው። በረከትንና አዛዡን የማገናኘውን የምስጢር ስልክ ደግሞ በመጽሐፍ መደርደሪያ ውስጥ ደበቀው። በዚህ መንገድ ፖሊሶቹ አዛዡን እንዲጠረጥሩና ካፒቴኑ እውነቱን እንዲያወጣ ለማደናቀፍ አሰበ። አዛዡም ሆን ተብሎ የተቀነባበረ የመኪና አደጋ በማድረስ ካፒቴኑ እንዲገደል አደረገ። ተፈሪ ካፒቴኑ የቅርብ ጓደኛው ስለነበር በጣም ማዘነ። አሸናፊም የጥፋተኝነት ስሜት ተሰማው። በቅዱ ምክንያት የአንድ የመኮንን ህይወት ይጠፋል ብሎ በጭራሽ አልጠበቅም ነበር። ተፈሪ በቁጣ አሸናፊ መታው። በድርጊቱ ሰዎችን ሁሉ አደጋ ላይ በመጣሉ ወቀሰው። አሸናፊ ግን ቢሞት እንኳ በክፎች ላይ የሚደረገውን ትግል እንደሚቀጥል ተናገረ። የተፈሪ እምነት በአሸናፊ ቁርጠኝነት የተነሳ መናወጥ ጀመረ። ሄለን ለቀናት መጥፋቷን ከሰማ በኋላ ምክትል ሊቀመንበሩ ወደ ቤቷ ሰብሮ በመግባት ቤቱ ተመሰቃቅሎ አገኘው። ሄለን አስቀድሞ በገዳዩ ታፍና ተወስዳ ነበር። ከባድ ስቃይ ቢደርስባትም እንኳ ምንም አይነት ሚስጥር አላወጣችም። አሸናፊ ሄለንን አደጋ ላይ እንድትሆን ስላልፈለገ እሱና ምክትል ሊቀመንበሩ ወዲያውኑ እርምጃ ወሰዱ። ምክትል ሊቀመንበሩ አብዛኞቹን ገዳዮች ለማስወጣት ሲል በረከት ብዙ ገንዘብ ደብቆበት ወደ ነበረ ሌላ ቢሮ አመራ። አሸናፊ ከበረከት ጋር በስልክ የሚነጋገር አንድ ሰው ያዘና በስክሪኑ ላይ ያለውን መልእክት ለበረከት እንዲነግረው አደረገ። በረከት ወዲያውኑ ዋናው ገዳይ ወደ መሰብሰቢያው ቦታ እንዲሄድ አዘዘ። ጠላት ሰዎቹን እየሰበሰበ መሆኑን በማወቅ አሸናፊና ምክትል ሊቀመንበሩ ስለ ነገው እቅድ ለመምከር በአንድ ድብቅ ህንፃ ጣሪያ ላይ ተገናኙ። ከዚያም ምክትል ሊቀመንበሩ መኪናውን እየነዳ ሄደ። አሸናፊ እየተራመደ ሳለ ጓደኛው አማረ በድንገት ጠራው። አማረ አሸናፊ ሰሞኑ ድርጊቱ እንግዳ እንደሆነበትና ያለምን ምክንያት ከትምህርት ቤት እንደሚቀር አስተውሎ ስለነበር ባህሪው አጠራጣሪ ሆኖበት ነበር። አሸናፊ ዝም ማለቱን ሲያይ አማረ ብዙም አልገፋበትም። ነገር ግን ነገ ከትምህርት ቤት እንዳይቀር አሳሰበው። በረከት በሺዎች የሚቆጠሩ ሰዎች ይዞ መሰብሰቢያው ቦታ ደረሰ። ወደ መቆጣጠሪያ ክፍሉ ዘልቀው በመግባት ሰራተኞችን አስወጡ። አጠራጣሪው ሰው ለመፈለግም ካሜራዎቹን መከታተል ጀመሩ። ጥቁር የለበሰ ሰው ሲታይ በረከት እንዲይዙ ታዘዘ። ነገር ግን በስክሪኑ ላይ ቁጥራቸው እየጨመረ የመጣ ጥቁር ሁዲ የለበሱ ሰዎች መታየት ጀመሩ። በረከት በአካባቢው ስለ ስውሩ ጀግናው ጭብጥ ያደረገ የሙዚቃ ፌስቲቫል እንዳለ ተረዳ። ይህ ሁሉ የበረከትን ትኩረት ለመበተን የተነደፈ የአሸናፊ እቅድ አካል ነበር። እሱና ምክትል ሊቀመንበሩ ከህዝቡ ጋር ተቀላቀሉ። ከዚያም አሸናፊ ሄለንን ለማዳን እድል ለመፍጠር ሲል ገዳዩን እንዳየው ሆን ብሎ ያለበትን ቦታ አሳወቀ። በተመሳሳይ ጊዜ ምክትል ሊቀመንበሩ የቡድኑን ትኩረት ለመሳብ ራሱን ይፋ አደረገ። ሄለን ደህንነቷ ከተጠበቀ በኋላ አሸናፊ ቀጥታ ስርጭት እንድትጀምር ስልክ ሰጣት። እነዚያን ወንጀለኞች ለመያዝ ብቸኛው መንገድ እሱ ነበር። ካፒቴኑ ስርጭቱን አይቶ ከተለወጡ ወንበዴዎች ጋር ወደ ስቴዲየሙ ፈጠነ። የፖሊስ አዛዡም ወደ ስፍራው አመራ። በመኪና ማቆሚያው ውስጥ ትርምስ ተፈጠረ። አሸናፊና ምክትል ሊቀመንበሩ ከብዙ ጠላቶች ጋር በመታገላቸው ዝለው ነበር። ልክ በዚያ ቅጽበት ተፈሪ በመኪና መጥቶ ያንን ጠንካራ ሰው ገጨው። እንደ ፖሊስነቱ ገዳዮቹ በሙሉ እጃቸውን እንዲሰጡ
ሊያደርግ ሞከረ። ነገር ግን በጥላቻ የተወረረው በረከት አሸናፊን መግደል ብቻ ነበር የፈለገው። ጥቁር የለበሰ ሰው በረከትን ሊያስቆመው ቢሞክርም ሆዱ ላይ በቢላ ተወጋ። አሸናፊ በረከትን በእርግጫ አባረረው። ያ ሰው ደግሞ የቅርብ ጓደኛው አማረ መሆኑን አየ። አማረ አሸናፊን ለረጅም ጊዜ ሲጠረጥረው ነበር። አንድ ቀን አሸናፊን ምክትል ሊቀመንበሩን በስቴሪሞ አቅራቢያ ሲመለከት ጥርጣሬው እውነት መሆኑን አረጋገጠ። ነገር ግን አሸናፊ እሱ ፈጽሞ ያልደፈረውን ነገር እያደረገ ስለነበር ሚስጥሩን አላወጣበትም። በመጨረሻም አማረ ለፍትህ ሲል ራሱን መስዋዕት አደረገ። ፖሊሶቹ ሲደርሱ በረከት በሁከቱ መካከል አመለጠ። አሸናፊ ለጓደኛው በቀል ለመውጣት ተከተለው። ምክትል ሊቀመንበሩ የቀሩትን ሰዎች በውጭ በኩል በመዝጋት አሸናፊ የበቀል ዕድል እንዲያገኝ ያደረገው። ነገር ግን አንዱ ገዳይ በረከትን እንዲገድል በፖሊስ አዛዡ አስቀድሞ ተገዝቶ ነበር። ተፈሪ ደርሶ ሁሉም እጃቸውን እንዲሰጡ አዘዘ። በረከት ማንንም አላመነም ነበር። በሙሉ አይኑ ተፋለመ። ነገር ግን ለአሸናፊ እኩይ አልነበረም። ተፈሪም ያንን ገዳይ በቁጥጥር ስር አዋለው። በድንገት አዛዡ ብቅ አለና የመሬት ውስጥ ክፍሉን በር ዘጋው። መጀመሪያ በረከትን ተኮሰበት፣ ከዚያም ሽጉጡን ባዶ አደረገው። በመቀጠልም የውሃ መተላለፊያውን በመክፈት ክፍሉ በውሃ እንዲሞላ አደረገ። ሁሉም ከሞቱ ሚስጥሩ ፈጽሞ እንደማይወጣ ያውቅ ነበር። በተፈሪ ፍንጭ መሰረት አሸናፊ በትከሻው ላይ ወጥቶ አዛዡን በኃይል መተው። ተፈሪ ግን እዚያ በላይ እንዳይቀጥል አስቆመው። አሁን ሁሉም ነገር ለህዝብ ግልጽ ሆኗል። ተፈሪም ህጉን ወንጀለኞችን እንደሚቀጣ ለአሸናፊ ነገረው። ልክ በዚያ ቅጽበት ገዳዩ አሸናፊን ለመግደል አሁንም ቆርጦ ወደ ላይ ወጣ። አዛዡም ሽጉጡን አንስቶ መተኮስ ጀመረ። ተፈሪ በከፍተኛ ቁጣ ተሞልቶ የፖሊስነት ግዴታውን በመተው አዛዡን መጥቶ ራሱን እንዲስት አደረገው። አሸናፊም በመጨረሻው አቅሙ ገዳዩን በቢላው ወጋው። በዚያው ቅጽበት ተፈሪ በመጨረሻ አሸናፊን ለምን ወንጀለኞችን በህገወጥ መንገድ ለመቅጣት እንደመረጠ ተረዳ። በኋላም በምርመራ ወቅት ሄለን እውነተኛው ስውር ጀግና አስቀድሞ የሞተው አማረ እንደሆነ በመናገር ዋሸች። በዚህም መንገድ አሸናፊ ከህግ ቅጣት አመልጦ ለፍትህ የሚያደርገውን ትግል መቀጠል ይችላል። ምክትል ሊቀመንበሩ ከእንቅልፉ ሲነቃ ወዲያውኑ ስለ አሸናፊ ጠየቀ። ሰዎቹም አሸናፊ ደህና መሆኑንና የደህንነት ካሜራ ምስሎቹ በሙሉ መጥፋታቸውን ነገሩት። ሁሉም ነገር ያለቀ መሰላቸው። ነገር ግን ብሉ ሃውስ የተባለው የሀገሪቱ ከፍተኛ የመንግስት አካል የሟቹን የፖሊስ አዛዥ ወንጀል ሸፈነ። እንዲያውም እንደ ጀግና በማክበር ከሞተ በኋላ የክብር ኮሚሽነር ጄኔራል አድርገው ሾሙት። የክፋት ኃይሎች አሁንም አልተቀጡም ነበር። በፖሊስ አካዳሚ የምረቃ ስነ ስርዓት ላይ ሁሉም ተማሪዎች ቀኝ እጃቸውን በማንሳት ለሀገሪቱ ታማኝ ለመሆን ማሉ ከአሸናፊ በስተቀር። እሱ በሀገሩ ሙሉ በሙሉ ተስፋ ቆርጦ ነበር። ፊልሙም እዚህ ላይ ያበቃል። መልካም ጊዜ።